ግንቦት 17 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። ሳምንቱን ታሪክ ልንዘክር ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ለኢትዮጵያን አቆጣጠር ግንቦት 25 ቀን ማለትም በዛሬው ዕለት የአፍሪካ ቀን ይከበራል። በፈረንጆቹ የጊዜ ቀመር 1963 የአፍሪካ አንድነት ድርጅት ተመሰረተ። ፕሬዝዳንቶችን፣ ነገስታትን፣ ዲፕሎማቶችን፣ ወታደሮችንና ጋዜጠኞችን የያዙ መኪኖች ከኢትዮጵያ ደጋማ አካባቢዎች በታች አቧራማ በሆኑ መንገዶች ላይ ለታላቁ ስብሰባ ይራወጡ ጀመር። አዲስ ነፃ የወጡ የአፍሪካ ሀገራት ባንዲራዎች በቀዝቃዛው አየር በኩራት ይውለበለባሉ። የዓለም ትኩረት ወደ ኢትዮጵያ ዞረ። ለረጅም ጊዜ የነጻነት ምልክት ሆና የቆየችው ሀገር አሁን የአፍሪካ መዲና ለመሆን ቻለች። በአዲስ አበባ በሚገኘው የአፍሪካ ህብረት አዳራሽ ውስጥ ከሁሉም የአፍሪካ ጥግ የመጡ ሰዎች ተሰበሰቡ። የቅኝ ግዛት ዘመንን ያስወገዱ፣ ነጻነታቸውን ያስጠበቁና ትግልን ያሸሹ ሀገራት ሁሉ ለአንድ ዓላማ ተገናኙ። አንዳንዶቹ የአፍሪካ መሪዎች በጫካዎችና በበረሃዎች ውስጥ የሽምቅ ውጊያ ሲያካሂዱ የቆዩ ነበሩ። ሌሎቹ ዓመታትን ለፍትህ ሲሉ በስር ያሳለፉ ነበሩ። ከስደት ከግድያ ሙከራዎችና ከፖለቲካ ትግል የተረፉም ስብሰባውን ለመካፈል ተገኝተዋል። የመጡበት ሁኔታ ቢለያይም አንድ ህልም አንድ አደረጋቸው። እርሱም የተባበረች አፍሪካን መገንባት የሚለው ነው። ያ የ1963ቱ ስብሰባ በኋላ የአፍሪካ ህብረት በመባል የሚታወቀውን የአፍሪካ አንድነት ድርጅት ወለደ። ከዚያ ታሪካዊ ወቅት ጀምሮ በአህጉሪቱ በየዓመቱ የሚያስተጋባው የአፍሪካ ቀን በዓል መጣ። የአፍሪካ ቀን የመዳን፣ የመቋቋም፣ የክብርና ለዘላለም ለመንበርከክ ፈቃደኛ ያልሆነች አህጉርን ታሪክ የተሸከመ ነው። የቀኑን ታሪክ ለመረዳት የአህጉሪቱን የኋላ ታሪክን መርምር። አፍሪካ በብዝበዛ የተጎዳች አህጉር ነበረች። የአውሮፓ ቅኝ ገዢ ኃይሎች የአፍሪካ መሬቶች እንደ ጨርቅ እየቆረጡ ተከፋፍሎ ተለያዩ። ድንበሮች በአውሮፓዎች ካርታ ተሳሉ። ገዢዎችም ህልሞችን ከካርታ ለማውረድ ቋመጡ። ለሺህ ዓመታት የኖሩ ባህሎች፣ ቋንቋዎችና ታሪኮች ችላ ተባሉ። የአፍሪካ ሀብቶች የውጭ ግዛቶች ማበልጸግ ሲጀምሩ የአፍሪካ ህዝቦች በወረራ ይሰቃዩ ነበር። በሚሊዮን የሚቆጠሩ ሰዎች ለጉልበት ሥራ ተመርጠዋል። ቤተሰቦች ተለያይተዋል። ባህል ከንቱ ሆኗል። ትምህርት የለም። ምጣኔ ሀብት የሚነደፈው ለውጭ ሰዎች ጥቅም ነበር። ብዙ ሰቆቃዎች፣ ብዙ ህመምና ብዙ ውጣ ውረድ ለብዙ የአፍሪካ ሀገራት ሆነ። ሆኖም በዚያ የክፋት ማዕበል ውስጥ የአፍሪካ ሀብት እንጂ መንፈስ አልሞተም ነበር። በመላው አህጉር ዳግም የመቋቋም እንቅስቃሴዎች ብቅ አሉ። የኢትዮጵያ ታላላቅ ነገስታት ጣሊያንን አሸማቀዋል። የአልጄሪያ አብዮተኞች የፈረንሳይን ወረራ ተዋግተዋል። በጋና ምሁራንና አንቂዎች ነጻነትን ጠይቀዋል። በደቡብ አፍሪካ ደፋር ድምጾች በአፓርታይድ ላይ ቆመዋል። በየትኛውም ቦታ አፍሪካውያን የወደፊት ሕይወታቸውን መልሰው ለማግኘት ቆራጥ ነበሩ። ይህ ሁሉ ተስፋ እንዲቀጣጠል አርያ የሆነችው ግን ኢትዮጵያ ናት። ሀገሪቱ በአፍሪካ ታሪክ ውስጥ ልዩ ቦታ ነበራት። አብዛኛው የአፍሪካ ክፍል በቅኝ ግዛት ቁጥጥር ስር ወድቆ ሳለ ኢትዮጵያ የአውሮፓን ድል በተሳካ ሁኔታ ከተቋቋሙ ጥቂት ሀገራት አንዷ ሆና መቆየቷ ደግሞ ለዚህ እንደ ምክንያትነት ይጠቀሳል። 1888 ዓመተ ምህረት አድዋ ላይ የተፈጸመው ገድል የጥቁሮች የነጻነት ምልክት ነበር። ፋሺስት ጣሊያን ዳግም በ1928 ዓመተ ምህረት ኢትዮጵያን ሲወር ዓለም በቅርበት ይከታተል ነበር። ንጉሠ ነገሥቱ በብስጭት ኢፍታዊነት በየትኛውም ቦታ ሰላምን ሊያናጋ እንደሚችል ዓለምን አስጠነቀቁ። ከዓመታት በኋላ ቃላቶቻቸው የአፍሪካን የነጻነት መሪዎች አነሳሳ። የኢሮፓያን አቆጣጠር በ1950ዎቹ መጨረሻና በ1960ዎቹ መጀመሪያ ላይ የነጻነት ንፋሶች በአፍሪካ ተንሰራፉ። ጋና በ1957 በኳሜ ንክሩማህ መሪነት ነጻነት አገኘች። ናይጄሪያ ተከተለች። ሴኔጋል ቀጠለች። ኮንጎም የቅኝ ግዛት ዘመኗ አበቃ። አፍሪካ ነቃች። ነገር ግን ነጻነት ብቻውን በቂ አልነበረም። ብዙ መሪዎች አንድነት ከሌለ አፍሪካ በፖለቲካ ደካማና በምጣኔ ሀብት ጥገኛ ሆና ትቀጥላለች ብለው ፈርተው ነበር። የውጭ ኃይሎች በአህጉሪቱ ላይ ተጽዕኖ ማሳደራቸውን አላቆሙም ነበር።
የጎሳ ክፍፍል፣ የድንበር አለመግባባቶች፣ ድህነትና የቀዝቃዛው ጦርነት ፖለቲካ ደካማ የሆኑትን አዳጊ ሀገራት አስጊ ሁኔታ ውስጥ ከተታቸው። አንዳንድ የአፍሪካ መሪዎች አህጉሪቱ ፈጣን የፖለቲካ ህብረት እንደሚያስፈልጋት ያምኑ ነበር። ኳሚ ንክሩማህ ለፓን አፍሪካኒዝም ከፍተኛ ድምጽ ካላቸው ሰዎች አንዱ ሆነ። የአፍሪካ ሀገራት ጦር፣ ምጣኔ ሀብትና የፖለቲካ ተቋማት መጋራት እንዳለባቸው ያምን ነበር። በአንድ ወቅትም ደካማንን አንድ ሆነን አፍሪካን በዓለም ላይ ካሉ የመልካም ኃይሎች ምልክት ውስጥ ማድረግ እንችላለን ሲል ተናግሮ ነበር። ሌሎች ደግሞ በዝግታ ማደግን መርጠው ነበር። እንደ ጁሊየስ ኔሬሬ ያሉ መሪዎች አንድነት በትብብርና በመተማመን ቀስ በቀስ ማደግ እንዳለበት ያምኑ ነበር። ልዩነቶቻቸው ቢኖሩም የአፍሪካ መሪዎች አንድ አስፈላጊ እውነት ተረድተዋል። አፍሪካውያን አብሮ መስራት ላይ ነው የሚለውን ተገንዝበዋል። በዚህም እንደ አውሮፓውያን አቆጣጠር ግንቦት 25 ቀን 1963 ከ32 ነፃ የአፍሪካ ሀገራት የመጡ መሪዎች አዲስ አበባ ተገናኙ። ደስታ ከውጥረት ጋር ተቀላቅሎ መዲናዋን ከበባት። አንዳንድ መሪዎች ስለ ፖለቲካና ርዕዮተ ዓለም በጥልቀት አልተስማሙም። አንዳንድ ሀገራት የድንበር ግጭቶች ነበሯቸው። አንዳንድ መሪዎች ወደ ሶሻሊዝም አዘንብሏል፣ ሌሎች ደግሞ ካፒታሊዝምን ይወዱ ነበር። አንዳንዶቹ ከሶቪየት ህብረት ጋር ቅርብ ነበሩ፣ ሌሎቹ ደግሞ ወደ ምዕራቡ ዓለም ተስበዋል። ሆኖም ሁሉም ታሪክን ተሸክመዋልና ውይይትን መረጡ። ሁሉም አፍሪካ በመስቀለኛ መንገድ ላይ እንደቆመች ያውቁ ነበር። በስብሰባው መሃል ንጉሠ ነገሥት ኃይለ ሥላሴ ቆመዋል። ኢትዮጵያ ስብሰባውን ያዘጋጀችው በዲፕሎማሲ ምክንያት ብቻ ሳይሆን የአፍሪካውያንን የመቋቋም አቅም ስለወከለች ጭምር ነው። መሪዎች የአፍሪካ አንድነት ድርጅትን የመፍጠር ቻርተር ሲፈርሙ ታሪክ ተለወጠ። የድርጅቱ ግቦች ትልቅ ነበሩ። የአፍሪካን ሉዓላዊነት ለማስጠበቅ፣ ቅኝ ግዛትን ለማስወገድ፣ አንድነትን ለማሳደግ፣ በአፍሪካ ሀገራት መካከል ትብብርን ለማሻሻል፣ የነጻነት ትግሎችን ለመደገፍና የሰብአዊ መብቶችን ለመጠበቅ ነበር። ለብዙ አፍሪካውያን የድርጅቱ መመስረት ተስፋን ፈጠረ። በመጨረሻም አፍሪካ የራሷን ድምጽ ፈጠረች። በጊዜው ከድርጅቱ ታላላቅ ተልዕኮዎች አንዱ የቅኝ ግዛት አገዛዝን ጨርሶ ማስቆም ነበር። ከድርጅቱ መመስረት በኋላም በርካታ የአፍሪካ ሀገራት ነጻ አልነበሩ። አንጎላ በፖርቹጋል ቁጥጥር ስር ነበረች። ሞዛምቢክ በቅኝ ግዛት እየተናወጠች ነው። ናሚቢያ ሀብቷን አጣለች። ደቡብ አፍሪካ አፓርታይድን አስፈጽማለች። ዚምባብዌም ተመሳሳይ ዕጣ ፈንታ ደርሷታል። ታዲያ ድርጅቱ የነጻነት እንቅስቃሴዎችን በገንዘብ በዲፕሎማሲና በስነ ምግባር መደገፍ ቻለ። የነጻነት ታጋዮች ብቻቸው እንዳልሆኑ አሳወቀ። ከጊዜ በኋላ የአፍሪካ ካርታ ተለወጠ። የቅኝ ግዛት ባንዲራዎች ወደቁ። ገለልተኛ አፍሪካ መንግስታት ብቅ አሉ። የነጻነት ህልም ቀስ በቀስ እውን ሆነ። መንገዱ ግን ቀላል አልነበረም። አህጉሪቱ ጦርነቶችን፣ መፈንቅለ መንግስቶችን፣ አምባገነኖችን፣ ረሃብንና የምጣኔ ሀብት ትግሎችን ተጋፍጣለች። አንድ ወቅት ዲሞክራሲን ቃል የገቡ አንዳንድ መሪዎች አምባገነን ሆኑ። በበርካታ ክልሎች የዘር ግጭት ፈነዳ። በቀዝቃዛው ጦርነት ወቅት የውጭ ጣልቃ ገብነት ቀጥሏል። ተቾች ብዙውን ጊዜ የአፍሪካ ህብረት የእርስ በርስ ግጭቶችን ወይም የሰብአዊ መብት ጥሰቶችን ለማስቆም በጣም ደካማ ነበር ሲሉ ይከራከራሉ። ድርጅቱ ብሔራዊ ደህንነትን እንጂ ውስጣዊ ብጥብጥን አልጠበቀም የሚሉም አሉ። ሆኖም የሚነሱ ክፍተቶች ቢኖሩበትም የጋራ ማንነት መድረክ ፈጥሯል። የአፍሪካ ቀንም የኩራት ምልክት የሆነው ከዚህ ድርጅት በኋላ ነው። ቀኑ የአፍሪካውያንን ያለፈ መከራ ብቻ ሳይሆን ታላቅነትንም ያነሳል። አፍሪካ የትግል መድረክ ብቻ ሳትሆን የሰው ልጅ መገኛ፣ የጥንት ስልጣኔዎች ባለቤት፣ አስደናቂ መንግስታት፣ የፍልስፍና ወጎች፣ የሳይንስ ዕውቀትና የኪነ ጥበብ ብሩህነት መኖሪያ ናት። ከቅኝ ግዛት ዘመን ከረጅም ጊዜ በፊት የአፍሪካ ማህበረሰቦች ዩኒቨርሲቲዎች፣ የንግድ ግዛቶችን፣ ኪነ ህንጻንና የአስተዳደር ሥርዓቶችን ገንብተዋል። የግብጽ ፒራሚዶች አሁንም የሰው ልጅ ስልጣኔ ሕያው ምስክር ናቸው። የአክሱም መንግስት አፍሪካን ከዓለም አቀፍ የንግድ አውታረ መረቦች ጋር አገናኝቷል። ታላቋ ዚምባብዌ አስደናቂ ምህንድስና ሥራ አሳይታለች። የኢትዮጵያ የእጅ ጽሑፍ ዕውቀትን ለትውልድ ጠብቋል። አፍሪካ ሁልጊዜም በማዕድንና በሀብት ብቻ ሳይሆን በምናብና በባህል ሀብታም ነበረች። በእነዚህና ሌሎች ምክንያቶች የተነሳ ነው በዛሬው ዕለት የሚከበረው የአፍሪካ ቀን ጥልቅ ትርጉም የሚኖረው። ኢትዮጵያም ለዚህ ታሪክ ማዕከላዊ ሆና ቀጥላለች። የአፍሪካ መሪዎች በኢትዮጵያ ሰላምን፣ ንግድን፣ ልማትንና ትብብርን ለመወያየት መገናኘታቸውን ቀጥለዋል። ዛሬ የአፍሪካ ህብረት የግጭት አፈታት፣ የምጣኔ ሀብት ውህደት፣ መሰረተ ልማት፣ የአየር ንብረት ተግዳሮቶች፣ ትምህርት፣ የህዝብ ጤና፣ አህጉራዊ ንግድና ሌሎች የዘመኑን አውድ የተከተሉ ጉዳዮች ላይ ሐሳብ እንዲንሸራሸር ያደርጋል። የአፍሪካ ቀን የሁሉም ነው። አብዛኛው የዓለም ክፍል አፍሪካን የሳላት በድህነት በጦርነትና በረሃብ ምስሎች ነው።
በእርግጥ እነዚያ ትግሎች እውነተኛ ቢሆኑም ሙሉ ለሙሉ አህጉሪቱን የሚወክሉ ግን አይደሉም። አፍሪካ የፈጠራ የጽናትና የነጻነት ምልክት ናት። በእርግጥ ይህንን ሽረው ነጮች የሚስሏትን አፍሪካ ለመፍጠር የሚጥሩ ጥቁሮች አሉ። ሚሊዮኖች አሁንም ድህነት ያጋጥማቸዋል። በአንዳንድ ክልሎች ግጭቶች ቀጥለዋል። አየር ንብረት ለውጥ ግብርናን አደጋ ላይ ጥሏል። ሙስና ቀጥሏል። ስደትና ሥራ አጥነት ብዙ ወጣቶችን እየጎዳ ነው። ስለዚህ የአፍሪካ ቀን የትግሉ ማብቂያ ማብሰሪያ ብቻ ሳይሆን ነባራዊዋንና የነገዋን አፍሪካ ማንጸባረቂያ ነው። አፍሪካ ክብር ይገባታል። በአህጉሪቱ የተለያዩ ክፍሎች የድንበር ግጭቶች ቢኖሩም ቀደምት መሪዎች አብረው መቆም እንደሚችሉ አሳይተዋል። ምናልባትም ትልቁ ስኬታቸው ለወደፊት ትውልዶች ያንን ህልም ለመቀጠል ድፍረት መስጠታቸው ነው። የአፍሪካ ቀን ትዝታ ሳይሆን ሕያው ፈተና ነው። አዲስ አበባ የሚገኘው የአፍሪካ ህብረት ዋና መስሪያ ቤት አዳራሽ ውስጥ ከ63 ዓመታት በፊት የታለመው የአፍሪካ ህልም አሁንም አልተፈታም። የአህጉሪቱ ታሪክ አሁንም እየተጻፈ ነው። ረሃብ፣ የእርስ በርስ ጦርነትና የድንበር ግጭት ጨርሰው አልጠፉም። ድርጅቱ የቤት ሥራ አለበት። በዛሬው ዕለት የሚከበረው የአፍሪካ ቀን ደግሞ ለድርጅቱ መልእክቶችን ማስተጋባቱን ይቀጥላል። ቀኑ ያለፈውን በማስታወስ ብቻ ሳይሆን የወደፊቱን በማለም ይከበራል። ምክንያቱም ከ63 ዓመታት በፊት በዛሬው ዕለት የአፍሪካ መሪዎች በአዲስ አበባ ተሰብስበው አፍሪካ ብቻዋን እንደማትሄድ ለዓለም አውጀዋል። ህልሙ እስከሚሳካም ትግሉ ይቀጥላል፣ ቀኑም ይከበራል። ሳምንቱን በታሪክም በዛሬው መሰናዶ በዛሬው ዕለት የሚከበረውን የአፍሪካ ቀን ከአህጉሪቱ የኋላ ታሪክ ጋር ሸምኖ እንዲህ አስታውሷል።